አጋሜኛ ነው ያስፈራራል ወንድሜ ምን ስላደረገ ያማራ ልጅ እኮ ስማ ዘመነ ካሴ እኮ ልንገር ዘመነ ካሴ አንተ የምታመልከው ያሰማራው እኮ አስረስ ማረዳምጤ ከምክትል ጠቅላይ ሚኒስትሩና ከአማራ መሪው ጋር በስልክ የሚያወራ እኮ ነው ታዲያ እሱ ለምን ብልጽግና አላልከው የኔ ወንድም እንዴት ታያችሁ እኔ ፖለቲካ ሲሸነፍ እንገላለን ምን አባ ሂድ ሞክረው ሰገራ ነው በኩርቱ ፔስታል ተሸክመህ ትመጣ ህፃና ጫውትልና እኔና ነው ምን ህፃን እዚያ ገና ህፃን የሚለው እዚያ እንትንታ እኔ ምን አሁን እንገላለን ብላል ከፋትና ቪዲዮኒ ወንድ ጀግንነት ማለት እንደኔ በርግዶ ማሳየት ነው አንገትክን ነው ምን ቆርጥ አንተ እኮ እሱ ሀገር ነው እኮ የበላይ ትንፋሽ ነኝ ቆርጣ ያለው አንተ እኮ አማራ እኮ አንተ ዲቃላ ልጅ አማራ አይደለም አንተ እኮ አማራ የምታረገኝ አንተ ነህ ካልሆንኩ ምን ተሰራ ትመጣለህ መውጣት ነው ብሎክ አርገኝ ሜር ታዝናናኛለህ እንጫወትባለን መዝናኛ አንተ ወሬ መዝናኛችን ሞታ አንተ ከሌለ ይደብረናል አንተ ልጋ መጀመሪያ ተማር ቋንቋ ተማር አማርኛን አስተካክል አንተ ልጋጋ ዘለለ ሽንታ ፈሪናን ክፋት ነው የምልህ እኮ ቪዲዮ ነው እኔ አይደለም ክፋት ነው የምልህ ክፋት ለሚውት ብታረጋኝ ተረጋግተህ ተነጋገር አያላ ዳሽ ቆርጥል ነው አንገትክን ቆርጥ ነው ለምን ቪዲዮ አትከፍትም እኔን መቁረጥ አራት ሰዓት ያሳያል በአራት ሰዓት if you living in here too አሜሪካ የጻፍከውን ስክሪንሾት ወስደናል ክፈት እስኪ ቪዲዮ ኢትዮጵያ ራሱ ተገባ ክፈት ነው ምን አንተ ወሸላ አስዋገር እንዲህ አይነት ሽታ የዘመነ ደጋፊ እንዲህ አይነት አጋሜ ወይ ደግሞ በስባሳ እንዲሆነ ቅሰዳም ነው እንዲህ አይነት ጎጃም አይቻላልም ማለት ሽንታ ወንድ ከሆነ ከተውለድበት የማሃይም ልጅ ወለከስ ፋሳ አያችሁት እንዲህ አይነት ጨጎጎታ ምን የገጠመን ነው መክፈት እኮ ነው አሳያለሁ አትከፍታትም ተደብቀህ ስትፎክር ትቀርባለህ እኔን ጫፈን እዚህ ህዋት ሞክሯል ሻዕቢያ ሞክሯል ብልጽግና ሞክሯል አንድም ሰው ሊገል አልቻለም ሊተኩስ ይችላል ነገም ሊገል ይችላል እኔ በሞት ትግሉ የሚቀር እንዳይመስል የኔን ወንድም ብገለው ትግል የሚቆም ከመሰል ተሳስተሃል ምን ያድርግ ዘመነ ካሴ ካረጋ ከበደ ጋር በስልክ ሲደዋወር ራሴ ሰምቼዋል ብሮታው አስራስ ማረዳምጤ እኮ ያወራሉ ከነ ተመስገን ጥሩ ነገር ነው ያወራሉ እነሱ ናቸው ብልጽግና ነኝ እኔማ ብልጽግና ላለመሆኔ የዛሬ 7 ዓመት ቪዲዮን አንተ ቲሸርት እንዳስረስ ማረዳምጤ ለብሰህ አብያችን እያልክ ስትንቀሳቀስ እኔ ተቃውሞ አይተዋል ሂድና ያው ቪዲዮውን ለቅቄላቸዋል ለዚህ ንግግር አንድ ጊዜ ሚዲያውን የኛ አድናቂዎች ቀጥል እነዚህን የአማራ ጠላቶች እታገላቸዋለሁ በቪዲዮ ብቻ አይደለም በዚህ በምላን ላይ ህዝብ ማንቃት ሚሊዮን ፒፕል ነው የሚያይበዘው በዚህ ብቻ አይደለም መሬት ላይ ወርጄ ልዋጋው ይችላል አማራን እየገደልክ ተማሪ እየጨፈጨፍክ ቀለል ቀመንበር እየገደልክ 7 ልጆችን ለሽርሙጥና ያሰማራ የሚቀጥል ትግል የለም አማራን እየዋደምክ ሁሉን እየዋደምክ ማዳበሪያ የለው ረሃብ ላይ ነው ቀረጥ እየቀረጥክ ዶሮ ከሸጠች ያማራ ገበሬ እናት 500 ብር እየቀረጥክ አትቀጥልም በክልል ውስጥ ያለው የህዋትና የሻዕቢያ ንብረት ሳትነካ ባንክ ነዘመነ ካሴ ደጀን ድረስ ጭናችሁ እየሸኛችሁ ለአብይ አህመድ እናንተ ናችሁ ብልጽግናዎች ለምን ሁለት ዳብል ኤጀንት ናችሁ ትግሬ መጥቶ ቢያሸንፍ አማራ መችም እንደናንተ ያለ ምር መነሳት አለባችሁ ተነስ ህዝቡ እነዚህ ሌቦች ማባረር ነው አሁን ያሉ ሙሉ የፋኖ መሪዎች መረሸን አለባቸው መባረር አለባቸው በመጥረቢያ በምን አጥፋቸው ልክ እንደ ህዋቶች ከዚያ ቀጥ ብለህ ክሉ ይከፈታል መሪት ፈጥራል ታዋጋቸው እነዚህ እኮ ሳር ቤት ተደብቀው ነው እካካ እነዚህ መባረር አለባቸው አይጠቅሙንም ኦሬዲ ቅጥረኛ ናቸው ናል ያሰማ ያስረስ ማረዳምጤ ንግግር አዳንቶ እኔ አይደለም እየወጣ የሚቀደደው ትናንት የአብይ አህመድን ቲሸርት
ለብሶ ሆይ ሆይ በምን ሞራሉ ነው አሁን የፋኖ መሪ ነኝ የሚል በረከት 50 ሺህ ብር አድርስልኝ ነው ሰው ሰጠ ምንድነው ጥቅሙ? Again, you guys, it's such a great ወጉኝ የሚለው ንግግር ግን እንዲሁ በቀላሉ የሚታይ ሆኖ አልተገኘም። በእናንተ በኩል አንደኛም ከነዚህ ኃይሎች ጋራ እውነት መጣው ውጊያ ከፍተዋል ወይ? ካልሆነስ እናንተ አልፎ ብልጽግና ይሄን ያያለበት ያለበት ግልጽ ምክንያት ከነሱ ጋር በቀጣይ ጦርነት ለመክፈት ስላሰበ ሊሆን ይችላል ማለት ይቻላል። ሻቢያም ሆነ የቲፒኤልኤፍ ኃይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል። በአጠቃላይ ግን ቀደም እንዳነሳውት እነኚህ ቢዋጉ ተጠቀሱትም ሆነ ሌሎች ኃይሎች ቢዋጉ ሚልህ ጠበቃ ስለሆነ ሲያታልል ነው። አብረው 100 ተራሮች እና ዘመቻ እንድንብረው ጀምሮ ነበር። አብይን የመታቸው ስለተሸነፉ ነው። ምስራቅ ጎጃምና ቆይ ናይል ሚውት አድርጌያለሁ። ባፍ ላይ የሚለቀቅ ነገር እኮ በብራስልስ ጋዜጣ እኮ እንደሚሰራ ተናግሯል። የመጀመሪያው ፋኖ ሌላ ነው፣ እኛ ሌላ ነን፣ ከእናንተ ጋር እንሰራለን። ህወሓትን አመጣው ማለት እኮ ለምን አባት ከ28 ዓመት ታገልከው? ለምን አባ 28 ዓመት ታገለ? ለምን አባት ሂደቱ ዋጋው ባለፈው? ለምን አባት ካባረርከው? ለምን አባት ተሸክመ ታመጣው አለ ተፈራ ማሞ ምትባል ምንሻስ ምንድናችሁ እናንተ? የጭና አንዴ ጭፍጨፋ ተረሳ። 28 ዓመት ሙሉ በኤችአይቪ ማለቅ፣ ከመሬት ስሪት ከየክልሉ እየተባረረ መገደል። ይሄን ወያኔና ሻቢያ አገር ሰርቶ ሄዷል እኮ። ቲዲኤፍ ማለት እኮ ትግራይ ዲፌንስ ፎርስ ሉክ ላይክ እንደ እስራኤል ዲፌንስ ፎርስ ማለት እኮ አገር ሆኗል እኮ። እነሱ አባይ ግድብን ይዘው ስላልሄዱ ወልቃይትና ራያን መውሰድ ስላልቻሉ እንደገና መንግስቱ ነው መጣው እኛን አጥፍተው አገር ሊወስዱ ነው። ይሄ ነው it's not corrupted። ለዚያ ነው የምትፈራው። ትፈራዋለህ። በረከት ሰሞን ፊት ለፊት የገመገመ ወንድም ነው ያለ ቅዘና እየመጣ እዚህ ጋር አትንጫጫ። ቅድም ነገርኩ ያንተ ፋኖ መሪ የምትለው ከተመስገን ጥሩ ነገር ነው ሲያወራ የሚያድረው። በጆሮ የሰማሁትን እኮ ላሰማ። ካረጋ ከበደ ጋር ሲያወራ ዘመነ ማርሸት ሲያወራ ላሰማ። ከተመስገን ጥሩ ጋር ጥሩ ነው ካባው ደስታ ካባው ምናም ጀራላባው ጋር ሲያወሩ ላሰማ። ስሰላችሁ ነበር የከረሙት። እናንተ ናችሁ ብልጽግና፣ እኛ ነን። የብልጽግና ጦር ሳትገል እኛን ገሎ ኤችአይቪ አሲዞ ያለ ኮንዶም ህዝቡን አቃጥሎ ሲመለስ እንጀራ እያበላ የምትልከው እኔ ነኝ ብልጽግና እንደዘመነ ካዚ። ስለዚህ ራብህንም አትገል። እንኳን የነው ወንድምና እኔ ልትገል ራብህን አትገልም። ሚስትን በጥፊ የታሰረ ጥጃ መፍታት የማትችል መሀይም ልታስፈራራችልም እያልኩ ነው። ይቺ የህዋቶች ወሬ ናት። እንገላለን እንደዚህ እንገላለን እንደዚህ። ለምን ረሃብህን አትገልም? ቅማልን የፀጉርን ቅማል ግደል መጀመሪያ። እኔ አሜሪካ ነገር ነው የምኖረው፣ ጸዳ ብዬ ነው የምኖረው። የዚህ የሸም የቲሸርትን ቅማል ግደል ቁልቋላ መጀመሪያ ቅማጭን ተላጭ። ሌላ እኮ ምን ስራ አለ? መግደል ነው። እኛ ደግሞ የምንለው ቀበሌ ሊቀመንበር ቢሆን አትግደሉት አማራ ነው። 6 ሚሊዮን እኮ የአማራ ገበሬ የባዕድን አባል ነው። አንድ ቲታይ መምህር አባል ካልሆነ አይቀጠርም። አንድ የግብርና ባለሙያ ገበሬ ልጅ ያችን ስራ ለማግኘት ቢጫ ካርድ ማግኘት አለበት። ስለዚህ አማራ ሳይበላ ይኖርልህ። እንኳን ብልጽግና አባል እንኳን በአዴን ልንገር የህዋት አባል ልትሆን ትችላለህ። ዓላማ ነው። እኔ ዓላማ እኮ ነው የፋኖ ደጋፊና የአማራ ታጋዩኝ የመጣሁት አማራ ስለሆንኩ ነው። የኦነግ አባል ቢሆን ኦሮሞ መብቱ ነው። ኦነግ ያዋጣኛል ካለ ፋኖ ያዋጣኛል እያልኩ ነው። እኔ ትክክለኛው ፋኖ ሚሊታንት ኃይል ነው እያልኩ ነው። መሪ ካገኘ ሰንጥቆት ይገባል ያማራ ልጅ እያልኩ ነው። ዛሬም ህዋትን እንደማያስመጣ ታያላችሁ። ሞጣን ነው የሚሰማ ፋኖ። ኤንኮልኮሌ ቤታቸው ተቀምጠው አንድ ክፍለ ጦር በገንዘብ የሚገዙ
ጀግኖችን እየተጠጉ ፎቶ የሚነሱ እነዘመነ እነዚህ ታቸው እነዚህ ኩታራ ናቸው። ትናንትም 03 ቀበሌ ነው የማረክናቸው። ነገታ ያላችሁ እንደለገሰ አስፋው እነዘመነ ባህያ ሲሄዱ ይያዛሉ። ስለዚህ እኛም ያልነው ይሄንን ነው። ይጣፋሉ። እኛ ለምናጠፋቸው ራሱ ገበሬው በመጥረቢያ ከትክቶ ያጠፋቸው አሳዶ ይመታቸዋል። ስንቱ የተገደለበት ስንቱ የተረሸናል። እየጠበቃቸው ነው ስናይፐር ታጥቆ። እናንተ ሌቦች ህወሓት ጋር እንደምትሰሩ ነቅተናል። ስሙት ዝም ብላችሁ። ጸረ አብይ አህመድ ሻዕቢያና ህወሓት ወልዲያና ደሴ መጠው ወጉኝ የሚለው ንግግር ግን እንዲሁ በቀላሉ የሚታይ ሆኖ አልተገኘም። በእናንተ በኩል አንደኛም ከነዚህ ኃይሎች ጋራ እውነት መጠው ውጊያ ከፍተዋል ወይ? ካልሆነስ እናንተ አልፎ ብልጽግና ይህን እያለበት ያለበት ግልጽ ምክንያት ከነሱ ጋር በቀጣይ ጦርነት ለመክፈት ስላሰበ ሊሆን ይችላል ማለት ይቻላል። ሻዕቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ የሚከፋን አይደለም፣ ቢሆን ደስ ይለናል። በአጠቃላይ ግን ቅድም እንዳነሳሁት እነኚህ የተጠቀሱትም ሆነ ሌሎች ኃይሎች ጸረ አብይ አህመድ አገዛዙን በተግባርና በተጨባጭ ቢቀናጁ የጋራ ኦፕሬሽን ብናደርግ በእኛ በኩል ደስተኞች ሻዕቢያና ህወሓት የጋራ ኦፕሬሽን ብናደርግ የሚል አስረስ ህግ አዋቂ ስለሆነ ነው። እናረጋለን ካለማ ወንጀልን በኢንተርናሽናል ህግም ይጠየቃል። ለምን ህወሓት ሽብርተኛ ነው ተብሎ በዓለም መዝገብ ተቀምጧል። አስረስ ጠበቃ እኮ ነው። አልደፈራትም፣ ግን አብሮ ነው የሚሰራ። አልተሳካለትም እንጂ ቅጥረኛ ነው። ይሄንን ቅጥረኛ ወይ ደግሞ ብትማረካቸው እንደለመደው ቀበሌ ቤት ታገኘዋል። ተነስ የጎጃም ህዝብ እንዴ ዳሞቶች ብቻ ነው የምንተኩስ እያለ እኮ ሲቀልድ የነበር ነው። አንድነት አንፈልግም እያለ እሱ ካልተመረጠ ምሬን እኮ በሞተር ወስዶ 9 ሰዓት እኮ በሞተር የሄዱት የመንግስት ጦር እየተደበቁ ከማን ጋር? ከህወሓትና ሻዕቢያ ጋር ሊደራጁ ልክ እንደ ኦህዴድ ሌላ ኦህዴድ ሊፈጥሩልን ትግሬዎች። እኔ ነኝ ያጋለጥኳቸው እኮ። ተመልከት፣ ያማራይቱ ልጅ ይሄው